ሰላም ነው እፎይ? እንዴት ነህ? አለ እንዴት ነው ወንድሜ? ይመስገነው። የመቃብር ቅጣት ታውቃለህ? እኔ ምንም አላውቅም። እኔ ገጠር ተወልጄ ነው ያደግኩት። እኔ ገበሬ ልጅ ነኝ እፎይ። እኔ አሁን ላይ በዚህ 2 ሳምንት ባረጋችሁት መንገድ ጉዞ አይገለጥም እግር አለው ምናምን ሲሉ ግራው ገብቶኝ 3 ቀን ወላሂ እኔ ምግብ አልበላሁም። ተጨንቄ እናቴም ደውዬ ነበር። ብዙ ሰው በውስጥ እየጻፉ አንተ እንገልሃለን ወላሂ አንተ እንደዚህ ያረክ ያጓረድከን ምናምን ይሉ። እኔ ታዲያማ ያላስተማራችሁኝን ምን ብዬ እንትን እላለሁ? እኔ እሱ ጋር እየሄድኩ የተከታተልኩ ነው። ይሄ ካላችሁ እንግዲህ እኔ ኑና ካለሁበት በሉኝ። እንግዲህ እኔ ፈጣሪ ወደ እውነተኛው መንገድ እንግዲህ ሄዳለሁኝ። እኔ ታዲያ ላልተገለጠ እንዴት ብዬ እመራለሁ? አልኩ። ታዲያ ብዙ ሰው አሁን ብዙ ጓደኞች ይሰጣሉኝ። እኔ ወደ እውነተኛው መንገድ ሄዳለሁ። አሁንም አልተማርክም ነበረ? አስተምረኝ። አታውቀውም ነበረ በፊት? እኔ ምንም አላውቅም ከስር ውጭ ወንድሜዋ። ያው እሰግዳለሁ ምን እላለሁ፣ ዝም ብዬ ነው የምሄደው። ይመችህ። ተማር ወደምተከታተል እንግዲህ ክርስቶስ ይርዳ። እኛ በስጋ የተገለጠውን ሕያው አምላክ ነው የምናመልከው እንጂ ሰንበዲ እግርና ባቱን ተናግሮ ጭንቅላት ይኑረው አይኑረው አልተገለጠም፣ አንገት ይኑረው አይኑረው አልተገለጠም፣ ሆድ ይኑረው አይኑረው አልተገለጠም የሚባል ተጀምሮ ያላለቀ ጣዖት፣ ለአቅመ ጣዖት እንኳን ያልደረሰ ተረከዝና እግሩ ታውቆ ባትና እጁ ታውቆ ጭንቅላቱ ያልታወቀን አካል ከማምለክ ጌታ ይሰውራችሁ። በስጋ የተገለጠ ሕያው አምላክ ነው የምናመልከው። ሕያው አምላክ ስንል ሰዎች ሕያው ያሉት ሳይሆን ሕያው መሆኑን በስጋ ተገልጦ ተናግሮ እኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ሕያውነቱን የነገረን ሕያው መሆኑንም ደግሞ በቃሉ ያረጋገጠን የምናመልክ ነን። ሰንበዲ ሕያው የሆነ አምላክ አለ ብሎ ጀምሮ እሱ ያልጨረሰውን ጣዖት አይደለም እኛ የምናመልከው። እርሱ በስጋ የተገለጠ ሕያው አምላክን ነው እኛ የምናመልከው። ስለዚህ ተጀምሮ ያላለቀ ባት አለው፣ እግር አለው፣ ጣት አለው፣ ሌላው አልተገለጠም የሚል ከ124,000 ነቢያትና መልእክተኞች ረሱሎች መጥተዋል። ነገር ግን የነገሩን እግርና ባት ነው የሚል አንከተልም፣ እኛ አንከተልም። እንደው አንዳንድ ነቢያቶቹ እንደው ለ10 አንዳንዱን እንኳን ስላላ ተናገሩ ቢባል አንደኛው እግሩን ቢናገር አንደኛው ባቱን ቢናገር 20 ይሆናሉ። 20 ነቢያት እንደዚህ አንደኛው እግሩን አንደኛው ባቱን አንደኛው ጣቱን ቢናገር አንደኛው እጁን ቢናገር አንደኛው ፊቱን ቢናገር አንደኛው አይኑን ቢናገር አንደኛው ጆሮውን ቢናገር ስንት ሆኑ? 7። በ20 ብናበዛው እንኳን በ10 ከሆኑ 70 ነቢያቶች ነው የሚሆኑት፣ 70 መልእክተኞች። 124,000 አሉ ተብሎ 10 አንዱን የተናገሩት ቢባል እንኳን 123,000 ምናምኖቹ ምንም አልተናገሩም ነበር ማለት ነው። ምን ብለው ነበር ሲያመልኩ የነበረው አምላካቸው? እግር ብለው ነበር እነ ሙሴ ሲያመልኩ የነበረው። እነ ኢሳያስ ሲያመልኩ የነበረው አምላካችን ባት አለው ሌላውን አልተገለጠልንም ብለው ነው ሲያመልኩ የኖሩት። የምታመልኩት ሙሐመድ የሰራላችሁን ጀምሮ ያልጨረሰውን ጣዖት ነው የምንላችሁ። ባት አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። እግር አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። ሌሎቹ ነቢያቶች ስለነኚህ ስላልነገሯችሁ፣ ሙሐመድ ስላልነገራችሁ፣ ሙሐመድ ላይ ስለቆማችሁ የምትፈልጉት ከሙሐመድ ነው። ነቢያቶች የሰበኩትን ቢሆን ኖሮ ነቢያቶቹ አምላካችን ጭንቅላት አለው የለውም ነው ያሉት። እግር አለው ነው የለውም ነው ያሉት። ባት አለው ነው የለውም ነው ያሉት። ጀምሮ ያልጨረሰላችሁ ሙሐመድ ላይ ነው ተንጠልጥላችሁ ያላችሁት። ይህንን የምታመልኩትና አካል ደግሞ በሽንት ምክንያት መቃብር ውስጥ እስከ ቅያማ ቀን በመዶሻ ያስቀጠቅጣችኋል። መርዝ በሚተፉ ድራጎኖች ያስበላችኋል። ምንድን ነው እሱ? ምንድን ነው የምታመልኩት ወገኖች? ለምን ቆም ብላችሁ አታስቡ? ለምን አታስተውሉ? እስከ መቼ በጭፍን ዝም ብላችሁ ትመራላችሁ?